አርዕስተ ዜናው በቅማንት አካባቢ ዝርፊያና ግጭት እየተበራከተ መምጣቱን ነዋሪዎች ገለጹ። መከላከያ ሰራዊት በአማራ ክልል አጠናክሮ በቀጠለው ዘመቻ ለበርካታ ወራት በፋኖ ስር የነበሩ ቦታዎች ጭምር እየተለቀቁ መሆኑ ተሰማም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በቅማንት አካባቢ ዝርፊያና ግጭት እየተበራከተ መምጣቱን ነዋሪዎች ገለጹ። ከከተማው አልፎ የሚመራውን አካባቢ ሙሉ በሙሉ መቆጣጠር ያልቻለው የወረዳ ካድሬና ታጣቂ የገጠሩን አካባቢ ለሌባና ወንበዴ አሳልፎ በመስጠቱ በቀጠናው ዝርፊያና ግጭት ተበራክቷል ሲሉ የጭልጋና የአርማጮ ወረዳ ነዋሪዎች ለጃኖ ቅማንት ሚዲያ ገልጸዋል። ትላንት ሰኔ 19 ቀን 2018 ዓ.ም በላይ አርማጮ ወረዳ ጃ ቀበሌ ራሱን ፋኖ ብሎ በሚጠራው ታጣቂና በወረዳው ሚሊሻ መካከል በተደረገ ግጭት አንድ ሚሊሻ አባል ሲገደል የተወሰኑ ሰዎች ታግተው መወሰዳቸው ሰምቷል። ችግሩ የተፈጠረው ከዚህ በፊት በቀበሌው ይኖር የነበረ አንድ ግለሰብ ከሽፍታው ጋር ተቀላቅሎ ከቆየ በኋላ ትላንት ረፋድ ቡድኑን ይዞ መጥቶ ከዚህ በፊት በድሎኛል ያለውን ግለሰብ አፍኖ በመውሰዱ ነው ያሉን የመረጃ ምንጮቻችን። የወረዳው ጸረ ሽምቅ ይህን ለማስቀረት ወደ ቦታው በመሄዱ ግጭቱ እንደተፈጠረ ገልጸዋል። አፋኙም ታፋኙም አንድ ቀበሌ ውስጥ ነዋሪ በመሆናቸው ፋኖ ነኝ የሚለው ሽፍታ ቡድን አፍኖ በወሰደው አንድ ግለሰብ ፈንታ የወረዳው ጸረ ሽምቅ ያፋኙን ግለሰብ ሁለት ቤተሰብ ወደ ትክል ድንጋይ ወስዶ እንዳሰረም ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። በተፈጠረው የአጭር ጊዜ ውጊያ ከሚሊሻው አንድ የተገደለ ቢሆንም ካፋኙ ሽፍታ ቡድን አንድ ሰው መቁሰሉን የገለጹልን የመረጃ ምንጮቻችን እንዲህ አይነት ስርዓት አልበኝነት በአካባቢው ሁልጊዜም እንደሚከሰትና ህብረተሰቡ እንደተሰቃየ አስረድተዋል። የጃኒ ፈንቀራን ቀጠና ማሩ ኪዴ ለተባለው ታጣቂ ቡድን አሳልፎ የሰጠው የአርማጭ ወረዳ አስተዳደር ሚሊሻውንና ሌሎች ታጣቂዎችን ህዝቡን ለማፈኛነት እንጂ የወረዳውን ሰላም ለማስጠበቂያነት አይጠቀምበትም ተብሏል። በጋባሮ ቤት ቀጠና የተሰማራውን የጸጥታ ኃይል ይመራሉ ተብለው የተመደቡ የጸጥታ ኃላፊዎችን በጋምዬ ቀበሌን ሙሉ በሙሉና ጫጭቁና ቀበሌን በከፊል በቀጠናው ለሚንቀሳቀሰው ፋኖ የተባለ ጽንፈኛ አሳልፈው ሰጥተው በርካታ የአካባቢው ነዋሪዎች ላይ ችግር እያደረሱ መቆየታቸው ነዋሪዎች ተናግረዋል። ከዚህ በተጨማሪ በጭልጋ ወረዳ የተለያዩ አካባቢዎች የተሰማራው ሌባ ህዝቡን በጠራራ ፀሐይ ሳይቀር እየዘረፈ መሆኑን የመረጃ ምንጮቻችን ገልጸዋል። በተለይም በጓንግ ቀጠና ባሉ የሁለት ወረዳዎች አጎራባች ቀበሌዎች ገበያ ላይ ሳይቀር ገብተው የፈለጉትን እየዘረፉ ነው ያሉን የአካባቢው ነዋሪዎች ግድያ፣ ዝርፊያና እገታ ተበራክቶ መቀጠሉን ተናግረዋል። በተንበራኩ ሻይናና ሌሎች የጭልጋ አካባቢዎችም ከተማ ገብቶ የነበረው ሽፍታ ደብቆት የቆየውን መሳሪያ እየያዘ በየገጠሩ በመግባት የተለመደውን ውንብድና ጀምሯል የሚሉ ወገኖች ህብረተሰቡ ችግሩን ለማስቆም እየመከረ ነው ብለዋል። በጋባሮ ቤት ቀጠና ባለፈው ሰኞ ገበያ ላይ የተደረገውን የለየለት የጠራራ ፀሐይ ውንብድና ተከትሎ የአካባቢው ማህበረሰብ በመምከር ሌባው ላይ እርምጃ ለመውሰድ መወሰኑም ተሰምቷል። ከተማ ጠባቂ የብልጽግና ስርዓት አብዛኛውን የሀገሪቱን ገጠራማ አካባቢና ነዋሪ ህዝቡን ለወንበዴና ሌባ አሳልፎ በመስጠቱ አርሶ አደሩን መከራ ውስጥ ከቶታል የሚሉ አስተያየት ሰጪዎች ለችግሩ መፍትሄው ህብረተሰቡ ተደራጅቶ የተጠናከረ እርምጃ መውሰድ ብቻ ነው ብለዋል። ገዢው መንግስት ህግ ማስከበር ባለመቻሉ አያሌ ማህበራዊና ምጣኔ ሀብታዊ ቀውሶችን የወለደ ቢሆንም የከፋው ግን በወረዳና በዞን አስተዳዳሪነትና ጸጥታ ዘርፍ የመደባቸው ሰዎች ራሳቸው የውንብድና ዝርፊያ አካል መሆናቸው ነው ተብሏል። የተፈጠረው የስርዓት አልበኝነት ችግር የማይፈታውም ስርዓት አስከባሪ ነው ተብሎ በመንግስት ደሞዝ የተቀጠረው አካል የችግሩ ዋና ተጠቃሚ መሆኑ ነው ያሉን አንዳንድ ወገኖች መንግስት ከላይ ካናቱ ጀምሮ ራሱን እየገመገመ የማጣራት ስራ በመስራት የሀገሪቱን ሰላም ለመመለስ እንዲሰራ ጠይቀዋል። መከላከያ ሰራዊት በአማራ ክልል አጠናክሮ በቀጠለው ዘመቻ ለበርካታ ወራት በፋኖ ስር የነበሩ ቦታዎች ጭምር እየተለቀቁ መሆኑ ተሰማም። መከላከያ ሰራዊት አሁን የጀመረውን የተጠናከረ ዘመቻ እስከ መጨረሻው አጠናክሮ መቀጠል ከቻለ ክልሉ በተወሰነ መልኩ የሰላም እፎይታ ሊያገኝ እንደሚችል የሚናገሩ አንዳንድ አስተያየት ሰጪዎች ሰሞኑን መከላከያ ሰራዊት በፋኖ ታጣቂዎች ላይ በከፈተው ጥቃትና ባስመዘገበው ያልተጠበቀ ድል የተደናገጡና ማኩረፍ የጀመሩ የመንግስት ካድሬዎች እንዳሉ አጋልጠዋል። መከላከያ ሰራዊት ከሰሞኑ በአማራ ክልል የጀመረው ህግ የማስከበር ዘመቻ ከግቡ ሳይደርስ እንደተለመደው ተጀምሮ ይቀራል፣ እንዲሁም የተበታተነው ፋኖ ተደራጅቶ ተመልሶ ወደ ማጥቃት ሊሸጋገር ይችላል የሚል ስጋት ያላቸው አንዳንድ የብልጽግና ታማኝ ካድሬዎች በበኩላቸው ከፋኖ ጋር ድብቅ ግንኙነት ያላቸው በተለይም የወረዳና የዞን ባለስልጣናት ከዚህ ቀደም በፈጠሩት የውስጥ ለውስጥ የግንኙነት መስመርና በቤተሰቦቻቸው በኩል አዲስ የተጀመረው የመንግስት ዘመቻ ብዙ ጊዜ እንደማይቆይና ፋኖ ፊት ለፊት እየተዋጋ መስዋዕትነት ከመክፈል ይልቅ የቦታ ለውጥ በማድረግ የከፋ ጉዳት ሳያስተናግድ ጥቃቱን ማሳለፍ እንደሚችል መረጃ እየሰጡ ነው ሲሉ አጋልጠዋል። ጃኖ ቅማንት ሚዲያ በተደጋጋሚ እንደዘገበው ለሰሞኑ ያልተጠበቀ የመከላከያ ድል ጽምዶን እንቀላቀል በሚል በፋኖ መካከል ከተፈጠረው መከፋፈል ባሻገር በጫካውና በቤተ መንግስት ባለው የአማራ ብልጽግና ፋኖ መካከል የተፈጠረው የመረጃ ክፍተት ትልቅ አስተዋጽኦ ማበርከቱም አይዘነጋም። መከላከያ ሰራዊት አጠናክሮ በቀጠለው ዘመቻ በተደጋጋሚ የፋኖ ማዕከል ሆኖ የቆየውን የሰሜን ወሎ ዞን መቄት ወረዳ ከታጣቂው ነጻ ያወጣ ሲሆን በርካታ የፋኖ አባላትን መግደሉንና መማረኩን አሳውቋል።
በተመሳሳይ ሰራዊቱ በዚሁ በሰሜን ወሎ ዞን በፋኖና በብልጽግና መካከል ጦርነት ከተከፈተ ጊዜ ጀምሮም የፋኖ ወታደራዊ ቤዙ ነው የቆዩ አቡነ ዮሴፍ ተብሎ ከሚጠራው እስከ ኩል መስክ ያሉ ቀጠናዎችን ከፋኖ ያጸዳ ሲሆን ከዚህ የመከላከያ ሰራዊት ድል ጀርባ ጽምዶን አንቀላቀልም ያሉ በምሬ ወዳጆ ይመሩ የነበሩ የወሎ ፋኖች መኖራቸውም ተሰምቷል። መከላከያ ሰራዊቱ መዋጥ ጦርነት ከከፈተ መምጫው በቀጥታ በወሎና በጎንደር በኩል ነው በሚል ባለፉት 3 እና 4 ቀናት በሁለቱ ዞኖች ከፍተኛ ጥቃት ፈጽሞ በፋኖ ኃይሎች ላይ ያልተጠበቀ ጉዳት ሊያደርስ ችሏል። በተያያዘ ዜና በትላንትናው ዕለት በምዕራብ ጎጃም ዞን ደጋዳሞት የፋኖ ኃይሎች በመከላከያ ሰራዊትና በክልሉ የጸጥታ ኃይል ላይ ጥቃት ከፍተውና ከተማው ድረስ ዘልቀው ገብተው እንደነበር ታውቋል። በደጋዳሞት በሁለቱም ኃይሎች መካከል በተደረገው የተኩስ ልውውጥ በሁሉም ወገን ጉዳት የደረሰ ሲሆን ከመከላከያው በኩል አንድ የሰራዊት አመራር ሳይሰዋ እንዳልቀረ መረጃዎች ጠቁመዋል። መከላከያ ሰራዊት በወሎና በጎጃም የጀመረውን ከባድ ዘመቻ አቅጣጫ ለማስቀየር በሚል ወደ ደጋዳሞት ገብቶ የነበረው ፋኖም የአየር ጸባዩ በጣም ቀዝቃዛና ዝናባማ ስለነበር የከፋ ጉዳት እንዳስተናገደና ይህ ጥቃት እንዲከፈት ትዕዛዝ በሰጡ አመራሮች መካከል አለመግባባት እንዲፈጠር ምክንያት ሆኗል ተብሏል። በሌላ ዜና በጎጃም ቀጠና የሚንቀሳቀሰው የመከላከያ ሰራዊት ከሱዳን ተነስቶ ወደ አዊ ዞን ጃዊ ወረዳ ለጽንፈኛው ኃይል ሊተላለፍ የነበረ በርካታ የጦር መሳሪያና ተተኳሽ በቁጥጥር ስር አውሏል ብሏል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ